ጤና ይስጥልን። በዛሬው መረጃ ሰዓታችን የሀገር ውስጥ የወርቅ ዋጋ ማሻቀቡና 1 ግራም ወርቅ 29900 ብር እንደገባ ተሰምቷል። ዋጋው ከዚህ በላይም ሊጨምር እንደሚችል ባለሙያዎች እየገለጹ ነው። ያመጣነውን መረጃ ሙሉን አድምጡት። በቀጣይ ደግሞ በትግራይ ክልል ውስጥ የሚገኙ ወጣቶች እንዲሁም የቀድሞ ተዋጊዎች ለኮንትሮባንድ ንግድና ለስደት እየተዳረጉ ነው ተባለ። በቀጣይ ደግሞ መንግስት የተፎካካሪ የፖለቲካ ፓርቲዎች የሚያደርጉለትን የሰላም ጥሪ እየተቀበለ አይደለም ተብሏል። በመጨረሻ ማሳዛኝ ዜና ተሰምቷል። ወደ 29 የሚጠጉ ሰዎች ህይወታቸው ሲያልፍ ሌሎችም ስጋት ላይ መሆናቸው ተነግሯል። እያንዳንዱ ሙሉ መረጃ አብራችሁ ቆይታ ታደምጣላችሁ። መልካም ቆይታ። ወደ ዝርዝር መረጃዎቹ አመራን። በቅድሚያም በሀገራችን በኢትዮጵያ ውስጥ የ1 ግራም ወርቅ ዋጋ 29 ሺህ ብር መግባቱ ተሰማ። ሀገራችን በኢትዮጵያ የ1 ግራም ወርቅ ዋጋ በከፍተኛ ሁኔታ በማሻቀም ወደ 29900 ብርም ደርሷል ተብሏል። ሆስፒታል ያደረገው የገበያ ቅኝት እንደሚያመለክተው ደግሞ የ1 ግራም ወርቅ ዋጋ በደረሰኝ ወይም ከታክስ ጋር ሲሰላ እስከ 29900 ብርም ደርሷል ነው ያለው። የወርቅ ዋጋ ብቻውን ታክስን ሳይጨምር ደግሞ 26 ሺህ ብር እንደሆነ ገልጿል። በተመሳሳይ አንዳንድ የሀገር ውስጥ ገበያዎች ዋጋቸው እንደሚጠቁሙትም የወርቅ ዋጋ 25 ሺህ ብር ሆኖ ከነደረሰኙ ሲሰላ ደግሞ 28750 ብር መሆኑንም ለመረዳት ተችሏል። ይህ የወርቅ ዋጋ መጨመር በሀገር ውስጥ ያለውን የዋጋ ግሽበትና ዓለም አቀፍ የወርቅ ገበያ መለዋወጥን የሚያመላክት እንደሚሆንም ባለሙያዎቹ አስረድተዋል። በተለይም የዋጋው መለዋወጥ የተስተዋለው ሳምንታት በፊት ሲሆን ይህም በአንዱ የወርቅ ዋጋ ላይ ከ2000 እስከ 3000 ብር ጭማሪ መደረጉን ነው ካፒታል ያገኘው መረጃ የሚያሳየው። የዚህ የዋጋው መናር በጌጣጌጥ ገበያና ወርቅ ተጠቃሚዎች ላይ ተጽዕኖ እንደሚፈጥር የሚናገሩት ባለሙያዎቹም አሁን የዚህ የዋጋ መለዋወጥ የሚቀጥል እንደሚሆንም አጽንኦት በመስጠት ተናግረዋል። ወደ ሌላኛው የዕለቱ መረጃ መራን። በሀገራችን ውስጥ ያሉ በርካታ ወጣቶች ለስደት እየተዳረጉ እንደው ተሰምቷል። በርካታ የሀገራችን ወጣቶችም በህገወጥ መንገድ በተለያዩ የባህር ዳርቻዎች ህይወታቸው እያለፈም እንደሆነ የማይዘነጋ ነው። ታዲያ በትግራይ ክልልም የቀድሞ ተዋጊዎችና ወጣቶች በኢኮኖሚ እጦት ምክንያት ወደ ህገወጥ የወርቅ ማዕድንና ወደ ሳውዲ አረቢያ ስደትም መጀመራቸው እየተነገረ ነው። ፌዴራል መንግስት እና ህወሓት የተኩስ አቁም ስምምነት ከተፈራረሙ ከ3 ዓመታት በኋላ ቢያልፍም የትግራይ ክልል አሁንም ከባድ የጸጥታና ማህበራዊ ቀውስ ውስጥ እንደሚገኝ በቅርቡ በቀረበው የግጭት ትንተና ሪፖርት አመልክቷል። እንደ ሪፖርቱ ከሆነ በተለይም የቀድሞ ተዋጊዎችና ስራ አጥ ወጣቶችን ጨምሮ በርካታ የክልሉ ነዋሪዎችም ባጋጠማቸው የኢኮኖሚ ውድቀትና የኑሮ መሰረታዊ ድጋፍ እጦት ምክንያት ተስፋ እንደቆረጡ እየተነገረ ነው። ደግሞ ወጣቶቹ ወደ ህገወጥ የወርቅ ማዕድን ማውጣትና ወደ ሳውዲ አረቢያ ህጋዊ ያልሆነ ስደት እያመሩ እንደሆነም ዋና ዋና ምክንያቶች ተገልጸዋል። ከባድ የስራ አጥነትና ተስፋ መቁረጥ በከተማዋ ማዕከላት እንደ መቀለና አዴግራት ጭምርም የወንበዴዎች ቡድን ጥቃቶችን፣ የታጠቁ ዘረፋዎችንና የበቀል ግድያዎችን እያባባሰ መሆኑን በሪፖርት ተመላክቷል። የፍትህና የጸጥታ ተቋማት መዳከም ወንጀል ያለ ከልካይ እንዲስፋፋ እድል የሰጠ ሲሆን ህገወጥ ወርቅ ማዕድን ማውጣትም በአርሶ አደሮች መካከል ግጭትን እየፈጠረ መሆኑ ተሰምቷል። በተጨማሪም በኢሮብና ጉሎ መከዳ ወረዳ የሚገኙ ወጣቶች በሰዎች አዘዋዋሪዎች ብዝበዛ እየደረሰባቸው ለስደትም የሚጋለጡ ሲሆን ራማ የመሳሰሉም የድንበር ከተሞች ለህገወጥ የጦር መሳሪያና የሰዎች ዝውውርም መሸጋገሪያ ሆኗል ተብሏል። ሪፖርቱ ከሰብአዊ እርዳታ ባሻገርም በወጣቶች ላይ ስልታዊ ኢንቨስትመንት፣ የሙያ ስልጠናና ለስራ አጥ ወጣቶች የስራ ዕድል መፍጠርም የግድ መሆኑንም አሳስቧል። ይህ በእንዲህ እንዳለ መንግስት ተፎካካሪ የፖለቲካ ፓርቲዎች የሚያቀርቡትን የሰላም ጥሪ ለመቀበል ፈቃደኛ አይደለም ተባለም። መንግስት ተፎካካሪ የፖለቲካ ፓርቲዎች የሚያቀርቡትን የሰላም ጥሪ ለመቀበል ፈቃደኛ አይደለም ሲሉ አንድ የኢትዮጵያ ዲሞክራሲያዊ ፓርቲና የኢትዮጵያ ህዝቦች አብዮታዊ ፓርቲ ገልጸዋል። በአገሪቱ የሚገኙ ተፎካካሪ ፓርቲዎች ለሚያነሱትም የጸጥታ ችግር እንዲፈቱ የሰላም ጥሪ ሲያቀርቡ ብሎም ውይይት የሚደረግባቸውን መንገዶች ለመቀየስ ሲሞክሩ ይስተዋላሉ። ለፖለቲካ ፓርቲዎችም የሚጀምሯቸው የሰላም አማራጮችና ጥሪዎች ስለምን ምላሽ አላገኙም? ውጤታቸውስ
እንዴት ይታያል ተብሎ ለቀረበላቸው ጥያቄም ፖለቲካ ፓርቲዎች በምላሻቸው የምናደርጋቸው የሰላም ጥሪዎች መንግስት በበጎ ለመመልከት ፈቃደኛ ባለመሆኑ ነው ሲሉ ገልጸዋል። የኢትዮጵያ ህዝብ አብዮታዊ ፓርቲ ፋይናንስና ንብረት አስተዳደር ስራ አስፈጻሚ ሙሉጌታ አድጉም በፓርቲ ደረጃ የቀረበ ሀሳብ ቀርቶ በዓለም አቀፍ ደረጃ የደረሱ ስምምነቶችም እየፈረሱ መሆኑንም ለማሳየት አቅርበዋል። ስለሆነም በመንግስት በኩል ተፎካካሪዎች የሰጡት ሀሳብ ምን ይጠቅመኛል በሚል ሀሳባቸውን የመቀበል ፍላጎት የለም ሲሉ ገልጸዋል። እንዲሁም ተፎካካሪ ፓርቲዎች ያላቸው አቅም ውስን ነው ያሉም ሲሆን የተለያዩ አማራጮችን በመጠቀም ለሰላም ውትወታ ማድረግ ዋነኛው ሚናቸው መሆኑንም ከግምት ማስገባት አስፈላጊ መሆኑን ጠቁመዋል። በመንግስት በሚመራ ሀገር ውስጥም ሰላም ለማምጣት መንገዶችን ማመቻቸት የመንግስት ሚና ነው የሚሉት ደግሞ የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር ሲሳይ ደጉ ናቸው። እንደ ፓርቲ መንግስት ሊያደርጋቸው የሚገቡ ኃላፊነቶችን እንገልጻለን ያሉት ሊቀመንበሩ መንግስትን የመሞገት ተግባራትን ሲከወን ቆይቷል ብለዋል። ነገር ግን የፓርቲዎችን ሀሳብ ተጋርቶ የሚሄድ ፍላጎት ከመንግስት በኩል አለመኖሩን ገልጸዋል። አክለውም የፖለቲካ ፓርቲዎች የሚያቀርቧቸው ጥያቄዎች በተቃራኒው መልሰው ተጠያቂነትን የሚፈጥሩ ናቸውም ብለዋል። ስለሆነም መንግስት ከተፎካካሪ የፖለቲካ ፓርቲዎች ጋር በጋራ መስራት፣ መግባባት የሚያስችለውን መንገድ መፍጠር አለበት ሲሉም የፖለቲካ ፓርቲዎች ገልጸዋል። እንዲሁም የሚሰጡ ሀሳቦች ለሀገር ጥቅም እንጂ ሆን ተብሎ መንግስትን የማሳጣት ዓላማን ያነገቡ አለመሆኑም ልብ ሊባል ይገባል ሲሉ ገልጸዋል። ወደ ሌላኛው መረጃችን ስናመራ የፋይዳ መታወቂያ ለተማሪዎች የቅድመ ሁኔታ መስፈርት መሆኑ ተነገረ። 12ኛ ክፍል ብሔራዊ ፈተና ላይ ለመቀመጥ ብሔራዊ መታወቂያ ወይም ናሽናል አይዲ ቅድመ ሁኔታ ተደርጎ ተቀምጧል። የትምህርት ምዘናና ፈተናዎች አገልግሎት ብሔራዊ መታወቂያን ለፈተና ለመቀመጥ ቅድመ ሁኔታ እንዲሆን ተሰርቷል ብሏል። ማንኛውም የ2018 ትምህርት ዘመን 12ኛ ክፍል ሀገር አቀፍ ፈተና ተፈታኝ ብሔራዊ መታወቂያ ከፈተና ምዝገባ ቀድሞ ማውጣትና በእጁ መያዝም ይገባል ሲል አሳውቋል። ብሔራዊ መታወቂያ የሌለው ተማሪ ለፈተና መመዝገብ ሆነ በማንኛውም ሁኔታ መፈተን አይችልም ሲል አስገንዝቧል። ተማሪዎችን የብሔራዊ መታወቂያ ይዘው እንዲገኙም የተማሪዎች ቤተሰብ፣ መምህራን፣ የትምህርት አመራሮችና የሚዲያ አካላት ተገቢውን ድጋፍ እንዲያደርጉ ሲል ጥሪውን አቅርቧል። በሌላ ዜና እንግዲህ በሀገራችን በተለያዩ አካባቢ በየቀኑ በየሰዓቱ አዳዲስ አሳዛኝ ዜናዎች እጅግ በጣም ለሰው ልጅ ይገባል የማይባል ሰቅጣጭ ወንጀሎች እየተፈጸሙ ነው ያሉት። በዛሬው ዕለትም ወደ 29 የሚጠጉ ሰዎች እንደሞቱ የደረሰን መረጃ አለ። 22 ሰዎች ወዲያውን መገደላቸው ሲረጋገጥ ቀሪዎቹ አስከሬናቸው በየጥሻው የወደቁና በሆስፒታል ህይወታቸውም ያለፉ ናቸው ተብሏል። አጠቃላይ ግን 29 ሰዎችም እንደተገደሉ ተሰምቷል። በኦሮሚያ ክልል ምዕራብ ሸዋ ዞን ታጣቂዎች ህጻናትን፣ ሴቶችን ጨምሮ በርካታ ንጹሃኖችን እንደገደሉ እየተነገረ ነው። የንጹሃን ግድያ ተደጋግሞ በተሰማበት በምዕራብ ሸዋ ዞን ኖኖ ወረዳ አሎዲንቁ ቀበሌ እሁድ ምሽት በግምት 2 ሰዓት ግድም የታጠቁ አካላት ባደረሱት ጥቃት 20 በላይ ሰዎች ወዲያውን መገደላቸውን ተጎጂዎችና የአካባቢው ነዋሪዎችም ተናግረዋል። ነዋሪዎቹም ጥቃቱ እሁድ ምሽት ነው የተፈጸመው ሲሉ አገር ሰላም ብለው እንደ ወትሮ ወደ ቤታቸው በገቡ ንጹሃን የኖኖ ወረዳ አሎዲንቁ ቀበሌም ነዋሪ ላይ የተፈጸመ ነው ተብሏል። በአጎራባች የማዕከላዊ ኢትዮጵያ ጉራጌ ዞን ወረዳዎች የሚንቀሳቀሱ ታጣቂዎች ወሰን ተሻግረው ነው ጥቃቱን ያደረሱት ተብሏል። ምንም ያልታጠቁ ሰላማዊ ዜጎች ላይም ዘግናኝ ግድያ ነው የተፈጸመው የተባለው። ጥቃቱን ያደረሱት ደግሞ በአካባቢ የሚንቀሳቀሱ ጽንፈኛ ተብለው የተነገሩ ታጣቂዎች ናቸው ተብሏል። ዳርጌ በሚባል ስፍራም ምሽት ከ1 እስከ 2 ሰዓት ግድም በተወሰደው በዚህ ጥቃት ህጻናትና ሴቶችን በስፋት ተጠቂም ያደረገ ነው ተብሏል። ቤተሰቦቻቸው የጥቃቱ ሰለባ የሆኑባቸውን ለደህንነታቸው ስማቸው መናገር ያልፈለጉ አንድ ነዋሪ ሰላማዊ ዜጎችን በጨለማ ገብተው ነው የፈጇቸው። አሁን በእሁዱ ምሽት በዚህ ጥቃት የተገደሉ ሰዎች ቁጥርም 29 ደርሷል ሲሉ ተናግረዋል። 22 ሰዎች ወዲያውን መገደላቸው ሲረጋገጥ ቀሪዎቹ አስከሬናቸው በየጥሻው የወደቁና በሆስፒታል ህይወታቸው ያለፉ ናቸው ብለዋል። ነዋሪዎቹ የተገደሉትን ለመለየት ሰኞ እስከ ምሽት የአስከሬን አሰሳ በአካባቢው ሲደረግም እንደነበር ጠቁመዋል። ከሟቾች አባወራ የሆኑት ትልልቅ ሰዎችም ከ6 የማያልፉ ሲሆን ቀሪዎቹ ህጻናትና አብዛኛው ደግሞ ታዳጊ ተማሪዎች ናቸው፣ ሴቶችም አሉበት ሲሉ ተናግረዋል። የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሴላ የተገደሉት 22 ናቸው የሚባለው ውሸት ነው፣ 12 ናቸው የተገደሉት፣ ከ22
ከ12 በላይ የተገደለም ከታጣቂዎች ወገን ነው ብለዋል። ጥቃቱ ከተፈጸመ በኋላም የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የገለጹት ነዋሪዎቹ እንደሚሉት በኦሮሚያ ክልል ምዕራብ ሸዋ ዞን አጎራባች በሆነው የጉራጌ ዞን አበሸጌ ወረዳ ውስጥ ወታደራዊ ስልጠና የሚወስዱም ታጣቂዎች እንዳሉ ገልጸዋል። እኚህ ታጣቂዎች በተደጋጋሚ እየገቡ ህጻናትን ጨምሮ ያገኙትን በምንም ፖለቲካ ውስጥ የሌሉ ሰላማዊ ሰዎችንም እያጠቁ እንደሆነ ገልጸዋል። እነዚህ ሟቾች ምንም ውስጥ የሌሉና ምንም ጥፋት የሌለባቸው ናቸው የሚሉት ነዋሪዎቹ ጥላቻና ማንነት ላይ የሚያተኩሩ ጥቃት እንደሆኑም ገልጸዋል። ይህ ካልሆነ ከ3 ዓመት እስከ 14 ዓመት ዕድሜ ክልል ውስጥ የሚገኙ ህጻናት ምን ውስጥ ይሆናሉ ተብሎ ይታሰባል ሲሉም ጠይቀዋል። በማዕከላዊ ኢትዮጵያ ጉራጌ ዞን አበሽጌ ወረዳ በተለያዩ ቀበሌ የሚንቀሳቀሱ ጥቃት አድራሾች በምዕራብ ሸዋ ዞን ኖኖ ወረዳ በተለያዩ ጊዜያት በተፈጠሩ ግጭት ቤተሰቦቻቸውን ይዘው የተፈናቀሉም እንደሚገኙ ገልጸዋል። ወደ ጉራጌ ዞን የሄዱ ሰዎችም የኦሮሞ ነጻነት ጦር የሚፈጽመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ይዞታ ጋር በተያያዘ በወጣ አዲስ አሰራር ምክንያት ነው ሲሉም ገልጸዋል። አሁን ላይ ጥቃት ከሚያደርሱ ታጣቂዎች አብዛኞቹ በ2016 ዓ.ም በአንድ ሰርግ ቤት ላይ ቦምብ ተጥሎ 36 ሰዎች ግድም መገደላቸውን ተከትሎ ከአካባቢው የተፈናቀሉ ናቸውም ብለዋል። ሰኔ ወር 2016 ዓ.ም በዚህ ኖኖ ወረዳ ቆንዳላ ቀበሌ በአንድ ሰርግ ቤት ላይ ቦምብ ተጥሎ ሙሽሮችን ጨምሮ 36 ሰዎች ከተገደሉ በኋላ ተደጋጋሚ የንጹሃን ጥቃቶችና የግድያ ዜናዎችም ከዚህ አካባቢ ተለይቶ አያቅም ብለዋል። በቅርቡ 2017 ዓ.ም ሰኔ ወር ላይም ዳግም በንጹሃን ላይ ባነጣጠረው የዚሁ አካባቢ ጥቃት ከአንድ ቤት የተገደሉ 6 የቤተሰብ አባላትን ጨምሮ 14 ሰላማዊ ሰዎችም አልቀዋል ሲሉ ገልጸዋል። ጸጥታ ስጋቱ በተረጋገመበት የኖኖ ወረዳ አዋሳኝ ቀበሌያት አካባቢ የነዋሪዎቹ ስጋት ከጊዜ ወደ ጊዜ ዘላቂ እልባት ከማግኘት ይልቅ እያደረ እየከፋና እየተባባሰ መምጣቱን የአካባቢው ነዋሪዎች ገልጸዋል። የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳም ጥቃት የሚያደርሱት ወገኖች የመንግስት የጸጥታ አካላት በኦሮሞ ነጻነት ሰራዊት ላይም ሲዘምት በሚያገኙት አጋጣሚ ጥቃት እንደሚፈጽም ይናገራሉ። ዓላማቸው በህገወጥ መንገድ ሰፍረው መሬት በመውረር ግብር የማይከፍሉበት መሬት ማግኘት ነው። ከመሬቱ ተፈናቅለናል፣ አሁን መመለስ አለብን በሚል ነው ጥቃት የፈጸሙት። ይህ ግን ህልም ነው ብለዋል። መረጃውን ያገኘነው ከዶቼ ቬለ ሬዲዮ እና ከቢቢሲ አማርኛ ነው። ለዕለቱ ያቀረብነው መረጃ በዚህ ጨረስን። መልካም ጊዜ